ግድቡ የነበረበት አሁን ሰዎች እንደሚያወሩት በፐርሰንት ደረጃ የሚገለጥ አይደለም ኮምፕሊትሊ ቆሞ ነበር የነበረ ኦሬዲ አረብ ሊግ ላይ ስንሄድ በተደጋጋሚ ነው ፌል የሚያደርገው አረብኛ ቋንቋ በኢትዮጵያ ቤተ መንግስት ውስጥ እንደ ስራ ቋንቋ ያገለግል ነበር እንደ ስራ ቋንቋ ማገልገሉ ብቻ አይደለም ደብዳቤ እንጻጻፍበት ነበር ሜቴክ ሰራዋሉም ብሎ ከቀበራቸው ተርባይኖች መካከል ቆፍሮ ለማውጣት የግንባታ ዘመን መፍጀቱ ይገርማል ይህ ግድብ ብዙ ፈተናዎችን ያለፈ በስተመጨረሻም ችግርና መፍትሄውን ያገኙለት ጠቅላይ ሚኒስትር ዶክተር አብይ አህመድ ሲመጡ ነበር አሉ ይሄ የኔና ያንተ ዘመን ድል ነው ብያለሁ እሳቸውም የኔና ያንተ ዘመን መሪ ናቸው ዛሬ የኔና ያንተ ሚኒሊክ በሰሩት ኃይለሥላሴ በሰሩት ዛሬ ያነሳን ያወራን ልንማርበት እንጂ ምርጡን ልንወስድ እንጂ ልንታኮስ ይገባናል የማስቀጠል ትርክት ምሳሌ የሚሆነ ነገር አግኝተን የመቻል ማሳያ የሆነ ነገር አጋጥሞን የራቀንን ሰላም የራቀንን ፍቅር እንድንችል ኬላ ላይ የቆሙ ወገምን ማሰቃየት ትምርት ቤት መዝጋት ሆስፒታል መዝጋት ይሄ ለህዝብ መቆም ነው እንዴ ይሄ እኮ ለህዝብ መቆም አይደለም ስለዚህ የምናየውን እውነት እንመሰክራለን እንናገራለን ደግ እንዲኖር እንፈልጋለን መጥፎ ነገር እንዲነቀን እንፈልጋለን ጤና ይስጥልን ተመልካቾቻችን የባህቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው የኢትዮጵያን ታላቁ የህዳሴ ግድብ ሰርቶ ለማጠናቀቅ የወሰደውን ጊዜ እየታለፈውን ፈተና ለተመለከተ ዛሬ ላይ ሆኖ በደስታ በነገ ተስፋ ስንቅ ዙሪያ የምንነጋገር አይመስልም ነበር ግን መተባበር ጽናት አንድ ሆኖ መገኘት በአጠቃላይ እንችላለን ቁርጠኝነት ነበረንና ቻለን ዓለም አየ የዚህን የመቻል ሚስጥር እንዲህ በዋዛ እንደሚናገሩት ይሆናል ነበርምና ሚስጥሩ ምንድን ነበር ብለን ሐሳብ እናነሳለን በህዳሴው ላይ የታየው የመቻል ጽናታችን በሌላውም ጉድለታችን ላይ ስለምን መድገም አቃተን ብለንም እንጠይቃለን ላጣናው ሰላም ለራቀን ፍቅር ለተሰወረብን መግባባት ተቃራኒውን ተጠቅመን ሰላምና አንድነት መግባባትና ልዩነትን ማክበር ለነገ መሻገር ትልቂቱን ኢትዮጵያ የመመልከት መቻል ጽናት ይኖረን ዘንድ ምን እናድርግ እስከሚለው መዳረሻ ለመድረስ በመንሄድበት መንገድ የመቻል ሚስጥር ፍቺ የሆነውን የህዳሴውን ግድብና የጠላቶቻችንን የዲጂታል ዘመቻ ለመቀልበስ የተሰራውን ስራ እንፈትሻለን በነገራችን ላይ ለውይይታችን ማዋጃና ጥሩ ምሳሌ የሚሆነን ነጥብ እንጥቀስ 80ኛ ዓመት ያለፈው መቻል ስፖርት ክለብ ከተመሰረተበት ከ1930ዎቹ አጋማሽ ጀምሮ ለኢትዮጵያ ሁለንተናዊ ስፖርት እድገት የማይተካ ሚና ተጫውቷል እናም 80ኛ ዓመቱን ሲያከብር መሪ ቃሉ መቻል ለኢትዮጵያ የሚል ነበር በነገራችን ላይ ካነሳውት አይቀር መቻል ስፖርት ክለብ 80ኛ ዓመቱን ሲያከብር መሪ ቃሉ መቻል ለኢትዮጵያ የሚለው መሪ ቃል ዛሬም ነገም መቼም ኢትዮጵያ ትችላለች የሚለውን ጽንሰ ሐሳብ ይዞ ዘላቂ እንዲሆን የመከላከያ ሰራዊት የስነ ልቦና ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን የቦርድ ሰብሳቢው ዶክተር ሰይፈ ባለጠጋው በላይነ ክንዴ የአዋሽ ባንክ ዋና ስራ አስፈጻሚው አቶ ፀሐይና ሌሎች አባላት በአጠቃላይ ተሳትፎ የነበራቸው በሙሉ ላመሰግን ወዳለሁ መቻል ከስፖርት ክለብ መጠሪያነቱ ለሰራዊቱ ካለው የስነ ልቦና አበርክቶ ባሻገር ትርጉሙ ብዙ ነው ለመሆኑ የስፖርት ክለቡን ስያሜ ነው ብለን ለተግባቦት መቻል ማለት በራሱ ትርጉሙ ምንድነው ራስን መቻል ማለት ራስን የመሆን ውጤት ነው ራስን መቻል ማለት ለግል ህይወት የሌሎች ጥገኛ አለመሆን ማለት ነው ራስን ለመቻል የግል ራዕይና ህልም ያስፈልጋል ራስን መቻል ማለት የግል ነፃነትን መቀዳጀት ነው ነፃነት ራስን አሸንፎ የራስ አለቃ ሆኖ በእውነት ሰርቶ ከግል አልፎ ለሌሎች መትረፍ መቻል ነው የግል ነፃነት ማለትም ራስን ቤተሰብን እና ሀገርን ለሚጠቅም የግል ህልምና ራዕይ መኖር ነው ሲሉ የጂነስ የኢንተርፕረነርሺፕ ማሰልጠኛ ባለቤት ዶክተር ወሮታው በዛብህ መተርጎማቸውን አንብቤያለሁ በአማርኛ መዝገበ ቃላት ትርጉሙ ከዚህ ያለፈ አይደለም መቻል የህዳሴ ግድብ የመሰረት ድንጋይ ሲጣል ጀምሮ የውስጥና የውጭ ጫናው ከሚታሰበው በላይ የከፋ እንደነበር ይነገራል ግብጽ ከ358 በላይ የታወቁ የዲጂታል ሚዲያ ሰራዊቶችን አሰማርታ የህዳሴውን ግድብ ግንባታ ለማስተጓጎልም ለአልታዊ ፕሮፓጋንዳ ተጠቀመበት ነበር ግብጽ ሽብር በመንዛትና የጦርነት ነጋሪቶችን በኢትዮጵያ ላይ በመጎሰም የግድቡን ግንባታ ወደ ኋላ ለመጎተት ብዙ ጥረት አድርጋለች ነገር ግን ይሁሉ በመቋቋም ኢትዮጵያ ስኬት ላይ ደርሳለች
የግድቡን ፕሮጀክት ጀምሮ በመጨረስ ሂደት ውስጥ የነበሩ ውጣ ውረዶችን ከውጭ እነዙ የነበሩ የውሸት ትርክቶችን ምላሽ በመስጠት ሂደት የነበሩ ፈተናዎችን የኢትዮጵያውያን ጽኑ አቋም የሆነውን ጉዳይ በዝርዝር ተሰንዶ ለዚህ እድለኛ የሆነ ትውልድ ይቀመጥ ዘንድ እነሆኝ ተብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ግድቡ ማንንም እንደማይጎዳ የታችኛውን ተፋሰስ ሀገራት ጭምር ተጠቃሚ እንደሚያደርግ የመሪነት ጥበብ በተሞላበት መንገድ እውነታውን ለዓለም በማስረዳት ከስኬት ላይ ማድረሳቸውን ጨምሮ የህዳሴው ግድብ ተገንብቶ በስኬት መጠናቀቁ ኢትዮጵያ ትላልቅ ፕሮጀክቶችን በራስ አቅም ጀምራ መጨረስን ለዓለም የማሳየቷ እውነቷ ነበር። ግድቡ ለልጆቻችን ተስፋ እና ብርሃን ፈጣቂ መሆኑን አያጠያይቅም። የኢትዮጵያ ህዳሴ ግድብን በህዝቦቿ ላብና የደም ጠብታ ገንብታ ለማጠናቀቅ በምታደርገው እንቅስቃሴ ሁሉ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጫናዎች ደርሰውባት ግን ደግሞ ይህን ሁሉ ፈተና ታልፎ ከስኬት ላይ ደርሳለች። በዚህ ዙሪያ የኢትዮጵያን መቻል ከስፖርቱ መቻል ስያሜና መቻል በሚለው ከቃላት ትርጓሜው ጋር አሰናስሎ እንግዳዬ የጻፈው መጽሐፍ አለ። በውስጡ ብዙ እውነቶችን የያዘ የጠላትን የዲጂታል አዝማችና ዘማች እቅድ እንዴት እንደተሰናከለ የሚያሳይ የመቻል ጽኑ ትውልድ ቅርስ የሚሆን በመጽሐፍት ሸልፍ ላይ ብቻ ሳይሆን ኢትዮጵያዊ ሁሉ በልቡ ሊያስቀምጠው የሚችል የራሱ የትውልዱ ታሪክ የሆነ ርዕሱ መቻል የተሰኘ የእንግዳዬ የትምህርት ዝግጅት የመጀመሪያ ዲግሪ በቋንቋና ስነ ጽሁፍ፣ በሁለተኛ ዲግሪ በማህበረሰብ ጥናት ሶሺዮሎጂ፣ በኋላም በሚቺጋን ዩኒቨርሲቲ ሊደርሺፕ ኤንድ ማኔጅመንት ሊዲንግ ፒፕል ኤንድ ቲም ስፔሻላይዜሽን ማስተርስ ፕሮግራም ፍሮም ዩኒቨርሲቲ ኦፍ ሚቺጋን አግኝቷል። የስራ ልምድ ከ1997 ጀምሮ በተለያዩ የመንግስትና የግል ተቋማት ከባለሙያ እስከ ከፍተኛ ኃላፊነት በግል ስራ ድርጅት አስተዳደር፣ በጋዜጠኝነት፣ በማህበረሰብ አንቂነት ስራ ተሰማርቷል። በኢትዮጵያ ራዲዮ እና ቴሌቪዥን በፋና፣ በዋልታ፣ በኢቢኤስ፣ በኤፍኤም አዲስ 97.1፣ በአሃዱ ኤፍኤም ራዲዮ 94.3፣ በአዋሽ 90.7 ኤፍኤም ራዲዮ የሰራ ሲሆን በተለይ በአዋሽ 90.7 ኤፍኤም ራዲዮ ጣቢያ ዋና ስራ አስኪያጅም ሆኖ አገልግሏል። በማህበረሰብ አንቂነት በበጎ ፈቃድ አገልግሎት ስራዎች ከግለሰብ እስከ ክልልና ብሔሮች መካከል በእርቅና በሰላም በባህልና በቱሪዝም በሃይማኖት በአብሮነት በዲሞክራሲና ኢኮኖሚ ግንባታ በስራ ባህል መዳበር በርካታ ስራዎችን የሰራ ነው። እንግዳዬ በዲፕሎማሲ በአዲስ ፈጠራና በቴክኖሎጂ በሀገራዊ መግባባትና የተለያዩ የአስተሳሰብ ከፍታን የሚያሳዩ ሀገር የሚያሻግሩ በራሱ ወጪ 6 መጽሐፍቶችን አሳትሞ ለንባብ አብቅቷል። ከሰማይ ውስጥ ከፍታ፣ ጋብቻና ፍቅር፣ መሪ፣ ይመለከተኛል፣ ኢትዮጵያ የተሰኙ መጽሐፎቹን ለሀገሩ አንባቢዎች ያበረከተና ሌሎች በአሁን ሰዓት ለህትመት የተዘጋጁ ከ8 በላይ እጅግ ትውልድን የሚቀይሩ አወንታዊ አስተሳሰብን፣ የስራ ባህልን፣ የቁጠባ ባህልን፣ የንባብ ባህልን፣ አብሮነት እሴትን የሚያዳብሩ ለጥናትና ምርምር መነሻ የሚሆኑ ዝግጅትና አርትዖት ስራቸው ጥንቅቅ ያሉ አእምሮን የሚያለሙ መጽሐፍቶች በእጁ ይገኛሉ። መንግስታዊና መንግስታዊ ካልሆኑ ተቋማት ለስራዎቹ ምስክርነት ከ180 በላይ የምስጋናና የምስክር ወረቀቶች ተበርክቶለታል። ከዚህ በተጨማሪም ከ500,000 በላይ ተከታይ ባለው የግል ማህበራዊ ሚዲያ በመጠቀም አነቃቂና ሀገራዊ ሐሳቦችን በማንሳት ማህበረሰቡን በሀገር ፍቅር በመልካም ስነ ምግባር በማሳወቅ በመቀስቀስና ታማኝ መረጃ በመስጠት ሀገሩ በፈለገችው ቦታዎች ሁሉ በፍትሃዊነት በታማኝነትና በልማታዊ አስተሳሰብ እስካሁኑ ሰዓት ድረስ ሀገሩን በቁርጠኝነት እያገለገለ ይገኛል። እንግዳዬ የማስታወቂያ ባለሙያ፣ ደራሲ፣ የማህበረሰብ አንቂና ጋዜጠኛ ሲሆን ጋዜጠኛ መሐመድ ሲራጅ ዋበላ ነው። እንግዳዬ እንኳን ደህና መጣህ። እንግዲህ ቀደም ሲል ስላንተ ጥናት ስራ ስሰራ ከድሜ በላቀ ሁኔታ የሰራው ብዙ ሆነብኝና ለአድማጭ ተመልካች ተውቅ ይረዳል ያልኩትን ብቻ ነው ቀንጭቤ ያቀረብኩት። ስለዚህ ባጎደልኩት ይቅርታዬን ጠይቃለሁ። አመሰግናለሁ። ተመልካቾቻችን እንደምን አላችሁ? ያጎደልከው የለም፣ የበዛ ነገር ነው ያነሳ። አመሰግናለሁ። ያገናኘን መቻል የሚለው መጽሐፍ ነው። መቻል የሚለው ልቤ ውስጥ ማውቀው በህሊናዬም የሚመላለሰው መቻል ስፖርት ክለብ ነው። 80ኛ ዓመቱን ቀደም ሲል በመግቢያዬም እንዳልኩት 80ኛ ዓመቱን ባለፈው ዓመት መገባደጃ ላይ አጠናቋል። ሌላ ደግሞ መቻል ብለህ በአንተ የመጣህበት አይደረግም፣ አይሰሩትም፣ አይችሉትም ተብለንበት ከነበረው ጋር በተገናኘ ነውና መጀመሪያ ለመቻል እርሾ የሆነህ መነሻ የሆነህ መቼም ጉባን ጎብኝተዋል።
ምን ተሰማህ እንደ አንድ ኢትዮጵያዊ? ከዛ እንጀምር እስኪ። በጣም አመሰግናለሁ። እርሾ የሆነኝ አለመቻል ነው። የብዙ ድግግሞሽ አለመቻል ውጤት እንደምታውቀው ላለፉት 1000 ዓመታት ኢትዮጵያ አትችልም፣ አፍሪካ አትችልም የሚል በተደጋጋሚ ሲነገረን የነበረ የሚችሉት ነጮች የቆዳ ቀለማቸው ነጭ ሆነ ምዕራባውያን ቴክኖሎጂ ያላቸው ብቻ በእውቀትም በሀብትም የሚችሉ እነሱ ናቸው የሚል ትርክት ስለነበረ ያን ትርክት በተደጋጋሚ በመላው አፍሪካ የስነቦና ጫና እንዲያድርበት ተደርጎ ያለመቻል መንፈስን በደንብ ተሸከመነው ሞቆን ደርበነው እንደ ካባ ለብሰነው የኖርንበት ዘመን ካባው ሲነሳ የብዙ አለመቻል ድምር ውጤት መቻል የሚለውን መንፈስ ይዞ መጣ ማለት ነው። እንደርሾ ያገለገለኝ የብዙ አለመቻል ድምር ውጤት መቻል የሚለውን ይዞ መጥቷል። ጉባ ላይ ባየሁበት ወቅት መሰረት ድንጋይ ከተቀመጠ ጊዜ ጀምሮ ያው እንደምታውቀው ከዳሴ ጋር በጣም ቅርበት አለኝ። በሌላ ሀገር ስለሌለኝ ሀገሬ ላይ ያሉ ሜጋ ፕሮጀክቶችን የመከታተል የመመልከት ጋዜጠኛ መሆን አንደኛው ትሩፋት እንደዚህ ያሉ ቦታዎች ላይ ለመሄድ እድሉ ይኖራል። በተደጋጋሚ ወደ እንደዚህ አይነት ቦታዎች ላይ ይሄድ ነበርና መሰረት ድንጋይ ከተቀመጠበት ጊዜ ጀምሮ በቅርበት ስከታተለው የነበረ ከዛ በኋላም ደግሞ ፕሮግረሱን ይቻላል እንዴ እያልኩ ራሴን ጠይቅበት የነበረ ደግሜ ባየሁት ቁጥር እንዴ እላለሁ ፕሮግረሱን እያየሁ ስመጣ ማለት ነውና ፋይናሊ አሁን ከጠየከኝ የተሰማኝ ስሜት መቻል ከዚህ በኋላ የሚያቆመን ነገር እንደሌለ ከዚህ በኋላ ምንም አይነት ስንክሳር እንደማይኖር አገር በመሪ ትመሰላለች የመሪ ቅብብሎሽን ያየሁበት ነው። ጉባ የጀመሩት ያለፉ ነገስታቶች ሊሆኑ ይችላሉ። የጨረሰው አሁን ላይ ያለው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኔና አንተ ዘመን ትውልድ ወይንም ይሄንን ፕሮግራም የሚመለከቱ ተመልካቾች ትውልድ መሪ ነው። ስለዚህ የኔ ታሪክ ነው፣ የኔ መቻል ነው፣ የኔ እውነት ነው፣ የኔ ሐቅ ነው። ይሄንን መመስከር ታላቅነት ነው። ይሄንን አለመመስከር ደግሞ ንፉግነት ነው። እዛ ሲሄድ የነበረኝን ስሜት ነው መቻል በሚል መንፈስ ይዤ መጣሁትና አሁን የሚሰማኝ የመቻል ስሜት ነው። እድለኛ ሆኜ እኔም ጉባን አይቻለሁ። በዛ ሙቀት ውስጥ ታታሪ የሆኑ ሰራተኞች፣ ኢትዮጵያን ያስቀደሙ ሰራተኞች፣ ኢንጂነሮቹ ሁሉም አንድ ቋንቋ ነው የሚያወሩት፣ አንድ ዓላማ ነው ያላቸው። የሚገርም ነገር ነው የሥራ ተነሳሽነታቸውና እነሱም እጃቸውን ይባርክ እድለኞች ናቸው መስራታቸው። እኛም በዚህ ትውልድ ሆነን በገንዘብም በሐሳብም በሞራልም አቅማችን አድርገን ሲመረቅ ማየታችን ቀደም ሲል እንዳልከው በቀደማዊ ኃይለ ሥላሴ ጊዜ እቅዱ ነበረ። ያው እንደማያሰሯቸው ሲያቁት እቅዱ ታቅዶ ቀረ። በኋላም በመጡት ኮሎኔል መንግስቱ ኃይለ ማርያም የኢምፔሪያሊዝም እና ሶሻሊዝም የሚባለው የጎራ ጉዳይ ስለነበር እንደማይሰራ ስላወቁት የአርባ ምንጭ ውሃ ቴክኖሎጂን መገንባትና የውሃ ባለሙያዎችን ማፍራት ላይ ትኩረት አደረጉ። የዛሬዎቹን ኢንጂነሮቻችንን እንዲወጡ አደረጉ። በኋላ ጠቅላይ ሚኒስትር መለስ ብዙዎች እንኳን ከታሪኩ ባሻገር ሁኔታውን የአረቡን አብዮት አይተው ነው ይባላል። እሱ ትንሽ አከራካሪ ጉዳይ ነው። ለማንኛውም እኛ ትኩረታችን መቻል ላይ ስለሆነ እሳቸው መሰረት ድንጋይ ያስቀመጡ፣ ጠቅላይ ሚኒስትር ኃይለ ማርያም ያስቀጠሉት፣ ዶክተር አብይ አጠናቀቁት። ይሄ በሚሆንበት 14 ዓመት በአዋሽ 90.7 ኤፍኤም ራዲዮ ከስራ አስኪያጅነት ባሻገር ከአባይ ጓዳ ይመለከተኛል ኢትዮጵያ፣ አዋሽ ስፔሻል፣ አዋሽ ወቅታዊ ሌሎችን ፕሮግራሞች እያዘጋጀህ በዋና አዘጋጅነት ዲጂታል ተቋሙን ትመልሱ ነበር። እስኪ ስለዚህ ትንሽ አጫውተኝ። ትግል ስለሆነ ማለት በጣም ይገርማል። አንድ ባልደረባ የነበረ የአዲስ አበባ ዩኒቨርሲቲ አረብኛ ዲፓርትመንት ላይ የነበረ ኡመር መኮንን የሚባል ልጅ
አሁን ለትምህርት PhD ለመስራት ዱባይ ይገኛል ማለዳ የሚዲያ ዳሳ የሚል የአረቡ ዓለምን ምን አለ የሚል በየለቱ ኦልሞስት የ30 ደቂቃ ሽፋን የሚያገኝ ቅዳሜ ደግሞ ከአባይ ጓዳ የ2 ሰዓት ሽፋን የሚያገኝ በየሳምንቱ የአረቡ ዓለም ልክ ቅድም ስታነሳ እንደነበረው ከ300 ዲጂታል ሚዲያዎች በላይ ከ85 የሳተላይት ሚዲያዎች በላይ የኢትዮጵያን ስም ለማጠልሸት በተለይ ደግሞ የህዳሴ ግድብን ግንባታ ሂደት በመከታተልና በመንቆር ኔጌቲቭ የሆነ እይታ እንዲኖር ለማድረግ ከፍተኛ የሆነ የግብጽ ዘመቻ ነበር ይሄን ዘመቻ ብዙ ኢትዮጵያውያን አያውቁት because የሚከናወነው በአረብኛ ቋንቋ ነው በአረብኛ ቋንቋ እንደመከናወኑ መጠን እነሱ ማሰራጨት የሚፈልጉት ለምዕራባውያንና ለአረቡ ዓለም ነው because የአረብ ሊግ 22 ሜምበር ያለው ጠንካራ የሚባል አረብኛ ቋንቋና የአረብ ባህልን መሰረት አድርጎ የተመሰረተ በጂኦግራፊ የማይወሰን ግን ደግሞ በቋንቋና በካልቸር ብቻ መሰረት ያደረገ ሊግ አለ የዚህ ሰብሳቢ 1948 አካባቢ መስለኛል የተመሰረተው ግብጽ ናት ዋና ሰብሳቢዋ ስለዚህ እነዚህ እኛ በተደጋጋሚ ክስ ሲደረግብን የነበረው አረብ ሊግ ላይ ነው አረቦች ተጎራባቾቻችን ናቸው የኛ ባይዘው አፍሪካ ቀንድ አምስቱም የኛ ጎረቤቶች አረብኛ ቋንቋ ተናጋሪዎች ናቸው ሶ ጫናው ዲፕሎማሲያዊ ብቻ አልነበረ ጂኦፖለቲክሱ ላይ ቀላል የሚባል ጫና አይደለም የነበረው አረብኛ ቋንቋ ተናጋሪዎች ናቸው እነሱ የሚፈልጉትን ሜሴጅ በዛው ቋንቋቸው ያናገሯቸዋል ማለት ነው ሶ አንተ ወተውነቱን እስካልተናገርክ ጊዜ ድረስ እነሱ በሚነዙት ተደጋጋሚ ፕሮፓጋንዳ ወይንም ውሸት ሲደጋገም እውነት ይሆናል እንደሚባለው ሁሉ ኦሬዲ አረብ ሊግ ላይ ስንሄድ በተደጋጋሚ ነው ፌል የሚያደርገው በተደጋጋሚ ሶ ጧት ይሄንን በተመለከተ ዛሬ የሱዳን ትሪቡን ምን አለ ዛሬ የሚስር ሚዲያዎች ምን አሉ የግብጽ ሚዲያዎች ምን አሉ ዛሬ የአልጀዚራ ምን አለ ዛሬ ኤምሬትስ ሚዲያዎች ምን አሉ ቢቢሲ ስለ ኢትዮጵያ ስለ ህዳሴ ግድብ ምን ተናገረ እነዚህን በየቀኑ እንደ ምንጭ እንዲያገለግሉ ፋይናሊ ውጭ ጉዳይ ሚኒስትር ያኔ በወቅቱ የነበሩት አምባሳደር ዲና ሙፍቲ ነበሩ እሳቸው ባሉበት አንድ የዲፕሎማሲ ሰራዊት መስረታችሁ ነበር ያ ዲጂታል ዲፕሎማሲ በጣም ትንታግ የሚባሉ ጋዜጠኞች ነበሩ እነ ሰላም ሙሉጌታ ስለ አባይ ሰላም ሙሉጌታን ዑመር መኮንን ራሱን ጨምሮ ስሌማን አባይ አሁን አፍሪካ ጀዚራ ሚል ያለው ልጅ በጣም ጠንካራ ጎበዝ ሳውዲ የነበረው ልጅ ነው ኖ እሱ ስሌማን አብደላን ኦኬ ይሄኛው ስሌማን አባይ እዚህ ያለ ነው ኤቢሲ የነበረ ልጅ ነው ኤቢሲ ጋዜጠኛ ነው አይ ቲንክ እዛ አሁንም ያለ ይመስለኛልና በጣም ጠንካራ ሐሳብ ያነሱ የነበሩ ልጆች ነበሩ እነ ሱልጣን አባጊሳን ጨምሮ በርካታ ልጆች በጣም በሚገርም ሁኔታ ግን ዮባ በዚህ አጋጣሚ ሜንሽን ሳናረጋቸው ባናልፍ በአረብ ሀገር ተቀጥረው የሚሰሩ የኛ እህት ወንድሞች አሉ አረብኛ ቋንቋ የሚናገሩ አሁን ይሄ ምንድነው አንተ መጠብቃቸው የአረብ ቤት ውስጥ የሚያገለግሉ እህት ወንድሞች ብለን ነው መጠብቃቸው ግን ቢዮንድ ነበሩ የኢትዮጵያ ደጀን ነበሩ በሚገርም አልተነገረላቸው በሚገርም ሁኔታ አረብኛ ቋንቋ በመቻላቸው አንዳንዶቹ መረጃውን በማሳልፎ በመስጠት ነው በምን መልኩ ነው ሲያገለግሉ የነበረው የኢትዮጵያን ሐቅ በመናገር ኦኬ ለአሰሪዎቻቸው ለእንግዶቹ ኖ ቲክታክ ፕላትፎርም ፈጥረው የሚገርም ቲክታክ ፕላትፎርም ፈጥረው አንዳንዶቹ እስከ ሳጠብቀው አንድ ቤት ውስጥ መታገለግል ልጅ 500,000 ተከታይ ሲኖራት ኢማጂን 200,000 ተከታይ ሲኖራት በዚህ መረጃ ልክ እነ ጀማል እንደተፈጠሩት ማለት ኦኬ በጣም በርካታ ተከታይ ያላቸው በኋላ ክትትል እየተደረገባቸው ፊታቸውን እስከ መሰወር ድረስ ቤታቸውን እስከ መሰወር ድረስ የደረሱ እህቶች አሉ ወንድሞች አሉ ይሄ ቀላል የሚባል አስተዋጽኦ አይደለም የነበረው ቁጥራቸው የበዛ አሁን ከመናቃቸው ይሄ እኛ አሁን ሚዲያ ላይ ስላለና ማይኩን ስለያዝን ነው ምንታወቀው እነሱ ግን የውስጥ አርበኛ ነበሩ በጣም ጀግና የሆኑ
አረብኛ ቋንቋን በመናገራቸው ድንበር ሳይገድባቸው ሲሟገቱ የኢትዮጵያን ሐቅ ሲያስረዱ የነበሩ እህትና ወንድሞች በአረቡ ዓለም ያሉ አሉ በአውሮፓም በእንግሊዝኛ ቋንቋ እንደዚሁ ሲናገሩ የነበሩ እህት ወንድሞች አሉ የኢትዮጵያን ሐቅ በማስረጽ ረገድ እንደምታውቀው በተባበሩት መንግስታት ድርጅት ጸጥታው ምክር ቤት በአረብ ሊግ በተደጋጋሚ ክስ ሲመሰረትብን ክስ ሲነሳ የነበረው ያለ ምክንያት አይደለም የሐሰተኛ መረጃዎች ይቀርቡ ስለነበረ እነዛ የ1958 እና 1929ን የግብጽ እና ሱዳን የተፈራረሙትን ህግ ይዘው ያንን መነሻ በማድረግ ነው እኛ ላይ የተሳሳተ ትርክት እየተረኩ ሐቅ አለን ይያሉ እየተናገሩ ነበር ያባይ መነሻ እኛንን ይያሉ እየተናገሩ ነበር የውሃው 55.5% አሁን ላይ የሚገባን ለኛ ነው ሲሉ ነበር በተደጋጋሚ በዚህ ጉዳይ ላይ መረጃ ሳያገኙ የሚገርም መረጃ ሳያገኙ ግን ውስጣቸው ባለው ኢትዮጵያዊነት እውነታውን ለመናገር ይሞክሩ ነበር ኢትዮጵያ እንደዚህ አይነት ሀገር አይደለችም ይያሉ ማለት ነውና በዚህ አጋጣሚ እነሱን ማመስገን ሜንሽን ማድረግ ያስፈልጋል እኛ ግን ማይክ ስለነበረን በወቅቱ የነበሩትን ሚዲያዎች የዘገባቸውን አሉታዊነት በደንብ አርጎ በማስረዳት የኢትዮጵያ ሚዲያዎችም ከዚህ እንደ ምንጭ እንዲወስዱ በማድረግ አረብኛ ቋንቋ በኢትዮጵያ የሚዲያ ኮንቴክስት ውስጥ ፋና ለአንድ ሰዓት ነበረው ኢቢሲ ለአንድ ሰዓት ነበረው ዋልታም ላይ የተወሰነ የተጀመሩ ነገሮች ነበሩ አሁን ግን ሙሉ ለሙሉ አሁን በአዲስ በተቋቋመው የኤዚያ ላይ አዲስ ተቋቋመ ቻናል አለ እዛ ላይ 15 ሜምበር ያሉት የአረብኛ ዲፓርትመንትን በጣም ጠንከር ባለ መልኩ ምስራቅ አፍሪካን ጂኦፖለቲክስን የሚዳስስ ዲፓርትመንት ተቋቁሞ በማየቴ መንግስት በደንብ ኖቲስ ያደረገው ምክንያቱም የኛ አጉራቦቻችን በሙሉ የአረብኛ ቋንቋ ተናጋሪዎች ናቸው የአረብኛ ቋንቋ በአንድም ይሁን በሌላ ባይዘዌ አንድ ሳነብ ያገኘሁት አረብኛ ቋንቋ በኢትዮጵያ ቤተ መንግስት ውስጥ እንደ ስራ ቋንቋ ያገለግል ነበር እንደ ስራ ቋንቋ ማገልገሉ ብቻ አይደለም ደብዳቤ እንጻጻፍበት ነበር ፋይናሊ ለምንድነው ከቤተ መንግስት የወጣው ብዬ ስጠይቅ ታሪካዊ ጠላታችን በግብጽ ምክንያት ግብጽ አማካይነት ይወጣል እና በጣም ነበር የደነገጥኩት በዛ ልክ የነበረን አድቫንስድ የነበረን ሶሳይቲ ምን ያህል ለ1000 ዓመት ሴራው ዛሬ ድረስ ዛሬ የዳሴ ግድብን ስንገነባ ቀጣይ ደግሞ ሴራ አለ ፕላን ቢ ማለት አቋርጥ እኛ ግን ነክተን ተክተን አገራችንንም ዳር ድንበሩንም መጠበቅ እንዳለብን ይሰማኛልና በዛ ወቅት ይነሱ የነበሩት ፖይንቶች የአረቡ ዓለም ምን አለ የሚል የአረቡን ዲፓርትመንት በደንብ አድርገን ዲጂታል ዲፕሎማሲ የኖሞር እንቅስቃሴን እንደምታውቁ እሱን ጭምር ያሳለጠ ዲፓርትመንት ነበርና አሁንም በዛ ልክ በደንብ ተጠናክሮ መቀጠል ያለበት ነው በሚኒስትር ዴታ ማዕረግ የሚመራ ይመስለኛል በውጭ ጉዳይ ሚኒስትር ውስጥ አሉ እነዚህ ልጆች ይሄው ዲፓርትመንት ተመስርቶ አምባሳደር ዲና ሙፍቲ የሚመሩት ማለት ነው ከልብ አመሰግናለሁ ምንድነው እንደ ሰበር ዜና ልቁጠረው በአረብ አገራት የቤተሰቧን የራሷን ኑሮ ለማሻሻል በቤት ሰራተኝነት ተቀጥራ በቤት ሰራተኝነት በአትክልተኝነት ተቀጥሮ ቤተሰቦቹን ህይወት ለመለወጥ ግን ለኢትዮጵያ ሀቅ ከበስተጀርባ ሆኖ ሲሟገቱ ነበሩ የሚለው መረጃ በሐቅና ሳቅ ሚዲያ ስም ክብርና ምስጋና ማቅረብ ያስፈልጋል ለነዚህ ሰዎች ያልተዘመረለት ብዙ አለ በየቦታው እንትን ያደረገ ግን እነዚህ ሰዎች ምን ሰማቸው እዚህ ሀገር ወን ታረደች ተገደለች ተጣለች ከፎቅ ላይ ደሞዟ ተከለከለ ተደፈረ እንዲህ አይነት ነገር ነው ምን ሰማው ሄዳም ድስት ከማጠብ ሽንት ቤት ከመጥረግ ውጭ ምን ማሰራም ብለን ምን እናስበው እዚህ ሀገር ኖረን እኮ ለካ የኢትዮጵያ ጉዳይ ከኢትዮጵያ ስትወጣ ያንገበግብህና ኢትዮጵያዊነትህ ብዙ ነገር ያስደርጋል ከልብ ነው እናመሰግነው ጉልበታችሁን ይባርክ ወደ ሀገራችሁ በሰላም ይመልሳችሁ የተመለሳችሁ በሰላም ኑሩ ሌላ ምን ማለት ይቻላል ወደ መቻል ልምጣ ወደ መጽሐፉ እንግዲህ ይሄንን ውይይታችንን የመከላከያ ስነ ልቦና ዳይሬክቶሬት ያየዋል በያስባለው ምክንያቱም ስሙ ተነስቷል መቻል የሚል ነገር ከስፖርቱ ጋር በተገናኘ መጽሐፉ ራሱ ማየት እንደሞከርኩት ስነ ልቦና ላይ ሰራዊቱ ላይም ሲቪሉ ላይም
እንትን የማድረግ ስነ ልቦናን የማሳደግ ከፍ የማድረግ የመቻል አቅምን ይጨምራልና በተለይ ብዙ መስዋዕትነት ሲከፍልበት የነበረው ሰራዊቱም እዛ አካባቢ ለግድቡ መጠናቀቅ ከፍተኛ አበርክቶ ነበረው ፌደራል ፖሊስም መከላከያ ከህዝቡም ባሻገር ማለት ነውና ጉባ ላይ ሆነ አሉኝ ማሜን እኔ እንደምል እንግዲህ ተመልካቾቻችን ወዳጅነትን ጉዳይ ስላለ ነው ማሜን ምለው መሐመድን ጉባ ላይ ሆነ የምታውቃቸው ሚስጥሮች አሉ ዛሬ ለኔ በሰበር የሚገለጽልኝ አንድ አመት ሜቴክን ይሰራዋልኝ ብሎ ገብቶ አንዱ ጠቅላይ ሚኒስትሩ ባለፈው የጉባ ጨዋታ ላይ ምን አሉ ያን ጊዜ ተቆጥቼ ኃይለ ቃል ሲናገር ነበር ጉዳዮች ተበላሽተው ተመልክቼ ብለው ነበር ታስታውሳለህ አይደለም አንደኛው ምንድነው የተበላሽው እሳቸው ይፋ ያላደረጉት የሚለው ሜቴክ ሰራዋልኝ ብሎ ከቀበራቸው ተርባይኖች መካከል ቆፍሮ ለማውጣት የግንባታ ዘመን መፍጀቱ እሱም ማድረግ መቻል የነበሩ ችግሮችን እዛ ቀደም ሲል ተበስብሶ ተሸፋፍሎ እንዲያልፍ ስራው እንዳይሰራ እንደ አገር ሴራ ሲሰራበት የነበረው የግብጽ ረጅም እጅ መጥቶ በጥፍሯ ስታክበት የነበረው ነገር በሙሉ በቅርብ ክትትል የቆረጡበት አጋጣሚ ነበር ጠቅላይ ሚኒስትሩ እንደውም እሳቸው ራሳቸው ብዙ ቆይተዋል ይባል ነገር ሰማሁና ይሄን ጠይቀው በደንብ ያቃላሉኝ ባከን ስለዚህ ንገረኝ እንዳልከው ነው በጣም በዚህ አጋጣሚ በኢትዮጵያ ታሪክ ውስጥ እንደ እድልም እንደ ድልም የሚፈጠሩ መሪዎች አሳልፈናል ጠቅላይ ሚኒስትር ዶክተር አብይ አህመድ ለኔ የኔን ትውልድ እንደሚናገር ታሪክ እንዳነበበ እንደመረመረ ሰው የሳቸው ቆራጥነት አይ ቲንክ በዚህ ፕሮግራም ውስጥ በውትድርና ላይ ያሉ ሰዎችም እሳቸው ወታደር መሆናቸው የሚጠቀማቸው ይመስለኛል ብዙ ቦታ ላይ ሜንሽን አድርጌ ያነሳዋለሁ ወታደር መሆናቸው ዲሲፕሊንድ ከመሆን ባለፈ ውሳኔ ሰጪ እንዲሆኑ ያደረጋቸው ይመስለኛል እዚህ ጉባ ላይ ያየሁትም አንዱ ሌላ አይደለም ይሄንን የውሳኔ ሰጪነታቸውን ሚናና የውትድርና ቴክኒካቸውን ጭምር የተጠቀሙበት መስሎ ይሰማኛልና እዚሁ ላይ ሳስቀምጥ እንዴት በያስቀምጥኳቸው መሰለ ተተርከው እሺ ባንድ ወቅት ስለ ታላቁ የህዳሴ ግድብ ግንባታ ሂደትና ስለገጠሙት መሰናክሎች ከውስጥ መረጃ ካላቸው ባለሙያ ጋር እየተጫወትን ነበር ቃላቶቹ የቁጭትና የብስጭት ሽታ ያወርሱ ነበር እኚህ ባለሙያ በጥልቅ ትንፋሽ ይገርመሃል ይህ ግድብ ብዙ ፈተናዎችን ያለፈ በስተመጨረሻም ችግርና መፍትሄውን ያገኙለት ጠቅላይ ሚኒስትር ዶክተር አብይ አህመድ ሲመጡ ነበር አሉ እንዴት አልኩ ታውቃለህ ሳሊኒ የተባለው ኢጣሊያን ኮንትራክተር የግድቡን የሲቪል ክፍል በቅንነት ሲሰራ የኤሌክትሪክ ክፍሉን የወሰደው ሜቴክ ግን አገራዊ ኃላፊነት በጎደለው መልኩ በተለይም የግብጽና የሱዳን እንዲሁም የዓለም አቀፍ የቴክኒክ ባለሙያዎች ጫና እንዲበረታ ምክንያት ሆኖ ነበር አሁን እዚህ ላይ የአካዳሚክ ትንተና ስናደርግበት የሜቴክ ድርጊት የሀገር ጥቅም አሳልፎ ከመስጠት ያለፈ የውስጥ መረጃን በማቀበል የውጭ ጫና እንዲበዛ ምክንያት ሆኗል ባለሙያው በስሜት እየተንገበገቡ ይናገራሉ ሜቴክ የቀበራቸው ተርባይኖች ከደረጃ በታች ነበሩ ይህ ደግሞ የግድቡን ግንባታ በዓለም አቀፍ የቴክኒክ ህግ እንዲሰረዝ ሊያደርግ የሚችል አደጋ ነበር ለዚህም ነው ግብጽና ሱዳን በተከታታይ የግድቡን ቴክኒክ ፓርቱ ይጠና የሚል ጥያቄ ከፍተኛው ምክር ቤት ያቀርቡ የነበረው ይሄ ጥያቄ መጣው ከውስጥ መረጃ ባንዳ ውጤትም ጭምር ነበር ሜቴክ በህዳሴ ግድብ ላይ የሰራው ስህተት ባጭር የሚገለጽ አይደለም ለቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንኳን የማይታዘዝ ተቋምም እንደነበር መረጃዎች ይናገራሉ ይላል ይገርም ያለ ነው ይቀጥለው በዚህ ውስጥ
አንድ ከደረጃ በታች የሆነ ተርባይን ከደረጃ በታች የሆነ ኦሬዲ ኤሌክትሪክ ፓርት ስለሆነ እሱ ያን ፓርት በዋናነት ያስተዳድሩም የነበረው እሱ ስለነበር በወቅቱ የነበረው ስልጣኑም ገንዘቡም የነበረው ኃላፊነቱን የሚወስደው እሱ ስለነበር አገር በቀል ድርጅት ነው ነገር ግን በወቅቱ ለነበረው መንግስትም ተቋራጩም ኮሰደው ተቋም ጋርም ሙሉ ለሙሉ የህዳሴ ግድብ ቆሞ ነበር ማለት ይቻላል በዚህ ሂደት ውስጥ እኔ ባገኘሁት መረጃ ሰው እሳቸው ወደዛ ካቀዱ በኋላ ጠቅላላ ሰራተኞቹን በመሰብሰብ ከፍተኛ የሆነ ለሐስጨራሽ ሐቅ እንዲወጣ ምንድነው የተደበቀው ከዚህ ጀርባ ያለው ሚስጥር ምንድነው የሚል ሰፊ ስራ ሰርተው እንዳልኩ ወታደር መሆናቸው በድጋሚ ጠቅሟቸዋል እዛ ቦታ ላይ ያለው ሰራተኛ ተሰብስቦ ከመጣ በኋላ ሂደቱን እንዲያስረዳና ያለውን ተግዳሮቶች እንዲናገሩ ተደረገ በግልጽ ጠረጴዛ ላይ እያንዳንዱ ነገር መጥቶ ተነገረ ዘን ለችግሩ ሌላ ችግር የሚፈጠር ነገር ሳይሆን መሰረታዊ የሚባሉት ያስተዳደር ችግር የሰላም ችግር የገንዘብ ችግር የሎጂስቲክ ችግር ነው ነበር እነዚህን ችግሮች ጠረጴዛ ላይ ያመጡ ለነዚህ ችግሮች ኢሚዲየትሊ ምላሽ ሰጡ ለሁለት ወር የሚሆን ጊዜ እዛው ነበር የነበሩት እሳቸው ሁለት ወር ሙሉ ከመመላለሱ ባለፈ ነው እየነገርኩት ምንም አይነት ተከታታይነት ባለው በቃ እዛው ማለት ነው እና በጣም የሳቸውን ፓሽን የሳቸውን ቆራጥነት ሳያደንቁ ማለፍ ንፉግነት ነው ዘን በዛ ጊዜ ውስጥ ግድቡ የነበረበት አሁን ሰዎች እንደሚያወሩት በፐርሰንት ደረጃ የሚገለጣል ኮምፕሊትሊ ቆሞ ነበር የነበረው በዛ ሁለት ወራት ቆይታቸው ውስጥ የወሰኑት ውሳኔ ዛሬ የህዳሴ ግድብ ተገንብቶ ራሱ ሞገስ ተላብሶ እኛም እንደ ኩራት እንድንዘክረው ዓለምም እንደ ምሳሌ እንዲያረጋው አፍሪካም የፓን አፍሪካኒዝም ማቀንቀኛ ዳግማይ አፍሪካ ዳግማይ አድዋ የሚል ሲያሜ እንዲሰጠው ነገ ከነጎዲያ ብርሃን እንድናይ ጎረቤቶቻችን ጂኦፖለቲክሱ ውጥረቱን ለማርገብ በሚሆን ልክ ተገንብቶ ተቀንብቦ ሞገስ ሆኖ እንዲኖር አስችለውታል ማለት ነው ይሄ ሲሆን ያው ሁሉ ነገር አልጋ ባልጋ አይደለም የውጭና የውስጥ ተጽኖ ቀላል አልነበረም እሳቸው እዛ በነበሩበት ጊዜ እዚህ ያሉ እንደምታውቀው በመዋቅር ደረጃ የቀድሞውን መዋቅር ነው ይዘው የገቡት እሱ አንዱ ቻሌንጃቸው ነው እሳቸው ያን የነበረው መዋቅር በቲፒኤልኤፍ ጊዜ ሲያገለግል የነበረው ያው በሳቸውም ጊዜ በብልጽግና ጊዜም በጣም እንደ አንድ ኢትዮጵያዊ መውሰድ ያለብን ትርክት ከዚህ ቀደም እንደምታውቀው በጣም በተደጋጋሚ ኃይለሥላሴን ጨምሮ በተዋረድ ስትመጣ ያለን የመጠፋፋት ትርክት ነው የማይለወጠው ጀግናዊ መከላከያ ሰራዊት ብቻ በሂደት ውስጥ ሎኬር ደርግ አልፈልግም ኃይለሥላሴ የነበሩ ምንም አይነት ነገሮች አልፈልግም ሲል ነው የምትመለከተው በታሪክ ይደረስንባቸው ደግሞ በቲፒኤልኤፍ ጊዜ ደርግ መዶሻና ማጭድ ነበረው እሱን ማየት አልፈልግም ብሎ የነበሩ ትልልቅ የእርሻ ልማት ድርጅቶች እንደምታስተውሰው ዘይት ፋብሪካዎች ብዙ ትልልቅ የሚባሉትን ጭምር ነው ያወደመው ካወደመው ሌላ የቻለውን ያክል አቅሙ የፈቀደለትን ያክል መሸከም የቻለውን ያክል ወስዷል እሱን በቃ ይሄ ሐቁ ነው በዛ ሂደት ውስጥ እኛ የነበረን የመጠፋፋት ትርክት አንደኛውን የመሰረዝ ትርክት ጠቅላይ ሚኒስትሩ የቀየሩት ይመስለኛል ከአመራሩ ጀምሮ ብዙ አመራሮች በዛ ወቅት የነበሩ ምን ናውቃቸው የኛ የእናንተ ድሜ ስለሆነ ምን ናውቃቸው አመራሮች ፖዚሽናቸው ሳይቀየር አንዳንዶቹን በወቅቱ በጡረታ በክብር ሸኝተዋቸዋል አንዳንዶቹን እዛው ቦታቸው ላይ እንዲቆዩ አድርገዋል የህዳሴ ግድብ አንዱ የመቀጠል ትርክት ማሳያ ነው የሚል ክርክር አነሳለሁ እኔ ለምን አልፈልግም ተብሎ ያልተተወ እንደው በተሻለ መልኩ አፈጻጸሙ እንዲያምር ያደረጉለት የመቀጠል ትርክት ነው የመቀጠል ትርክት ምንድነው እኛ የነበረን የመጠፋፋት ትርክት ነው
የዮብን ትላንት የነበረን እንዲሁ ቶ አንድ የወረዳ አመራር እንኳን ሲቀየር አይተ ከሆነ የወረዳ ስራ አስፈጻሚ ነው ኦር ደግሞ ሃይ ፖዚሽን ላይ ያለ ሰው ከሆነ መጀመሪያ የሚያደርገው ላፕቶፑን ከማስረከቡ በፊት ላፕቶፑ ላይ ያሉትን መረጃዎች መደለዝ ነው ዲሌት ማድረግ የማስቀጠል ትርክት የለንም እኛ ህዳሴ የማስቀጠል ትርክት ነው አሁን ያለው መንግስት የማስቀጠል ትርክት ነው በወቅቱ የነበሩትን አንዳንዴ ተደነግጣለህ እኮ ኢቢሲ ላይም ሌሎች ሚዲያም ላይ ያሉ ሰዎች ትላንትና ኢቲፒኤልኤፍን ዜና ያነበቡ ሰዎች ዛሬም የብልጽግናን ዜና ያነባሉ ይሄ እኮ የመቀጠል ትርክት እኮ ጤናማነት ነው ሶ ህዳሴ ላይ ምናልባት ሌላ መጥቶ ቢሆን ኖሮ ሊያጠፋው የሚችል ነገር ነበር እዚህ ላይ ማገታለሁ እሺ የመቀጠል ትርክት ነው እውነት ነው ደግሞም ያርግልን ለኛ የሚጠቅመን መቀጠል ነው ያርግልን ግን በፍጥነት ማሊያ የቀየረን ሰው የመቀጠል ትርክት ነው ብለን ከያዝንለት ባለፉት 7 ዓመታት የለውጡ መንግስት በያዛቸው የሩጫ ፍጥነቶችና የሥራ እቅዶች ብዙ መራመድና መፍጠን ይቻል ነበር ወደ ኋላ እንዲጎቱት የሚያደርጉ እነዚህ ማሊያ ቀየረው መስሩ የተሰገሰጉ ሰዎች እንደሆኑ ስለማመን የመቀጠል ትርክት ብቻም አይደለም ጎታችንም አብሮ ይዞ የሄደ ትርክትም ነው ያልጸዳ ነው ለማለት ፈልጌ ነው እኔ የምሟገተው በዚህ ነው ግልጽ ነው አሁን አንተ የምታነሳው ነገር እኮ አለ ግን አምሮ ኒውሮሎጂስቶቹ ምን ይላሉ መሰለ ይሄ ኢላስቲክ ነው ይለጠጣል የመለጠጥ ባህሪ ያለው ትላንትና ጫካ ውስጥ ሆነው ሲሳደቡ የነበሩ ሰዎች ዛሬ በአማካሪነት እኮ ያገለገሉ እኮ ትላንትና አንቲ የነበሩ ጫፍና ጫፍ የነበሩ አይገናኙ የምትላቸው ሰዎች ዛሬ በሐሳብ የበላይነት ተገናኝተው አብረው ሲሰሩ ያያየን ይሄ ለዚህ ትውልድ በጣም ትላንትና ጫካም የነበሩ በጽንፈኝነት ዋልታ ረገጥ የነበሩ አሁንም ያንኑ ሐሳብ ያራመዱ እንደውም ልዩነቱ ምንድነው ከኢትዮጵያ ወጥተው ሌላ ሀገር መኖራቸው ነው አሁንም አሉ በዛው አሉ እነሱን ስለሚያካትት ነው የመቀጠል ትርክቱን በቃወመው ማለት ነው ገብቶኛል እኔ ደግሞ በዛ በመዋቅራቸው ጠቅላይ ሚኒስትር ዶክተር አብይ አህመድ በብልጽግና መዋቅራቸው ወይንም አሁን ባላቸው የፓርቲ መዋቅር ይዘው መሄዳቸው በፓርቲው መዋቅር አካተው እንደ ሜጋ ፕሮጀክቶች ብቻ እንዳይመጡብን ብዬ ስለምሰጋ ነው በነገራችን ላይ አሁን ጠቅላይ ሚኒስትሩንም የተለያዩ ቦታዎች ላይ በዋናነት አንዳንድ ፕሮጀክቶች ሜጋ የሚባሉ ፕሮጀክቶችን ራሳቸው ገብተው የሚመሩት ምክንያታቸው እሱ ይመስለኛል ትልልቅ ፕሮጀክቶችን አይተ ከሆነ ፕሮጀክት ተጀምሮ ማጠናቀቅ እኔ በዚህ መንግስት ነው ያየው ብዙ ጊዜ እንደውም የተቀመጡ መሰረት ድንጋይ እንቅፋት ሆኖ ይማታ ነበር እንኳን ይተናቀቃቸውና በእንትናንትና የተቀመጠ የምርጫ ወቅት አብዮት የሚፈጥሩ እኛም ራሱ ሲቀመጡ የዘገብናቸው የደረሱ ብለን ያልጠየቅናቸው ብዙ አሉና የራሳችንም ብዙ ድክመቶች አሉ ግን እሳቸውን አፕሪሺየት ማድረግ ያስፈልጋል የእውነት የሰራ 2 ወር ሙሉ በዚህ ሙቀት ያለ መታከት ስብሰባዎችም እዛ ነበር የሚካሄዱት ባይዘው እሱ ብቻ እንዴት ያሉ ስብሰባዎች የትልልቅ ሚኒስትሮች ስብሰባ አይተ ከሆነ ጉባ ላይ ካይድ ነበር ስብሰባ ትልልቅ ሚኒስትሮች እሳቸው ወደዚህ መምጣት ባለመቻላቸው ምክንያት እዛ ሄዶ ስብሰባዎች ይደረጉ ነበር ዝግ ስብሰባዎች እዛ ይደረጉ ነበር በጣም ትልቅ ተጋርሎ ነው የነበረውና አሁን ሰው ሉኪር አሁን እዚህ ላይ ያለው ይሄ መታየው እንባ እሱ የሚገርም ነው እሱ ላነሳ ነበር የዛን ቀን ሲያለቅሱ የታየው ያ መንፈስ እኮ ነው ያ መንፈስ ነው ሌላ እኮ አይደለም አሁን ሰው ብዙ ሰው ሲያነሳ ልሰማት ይችላል አሮን ነው እንዴት አርጎ መግለጽ እንደሚቻል እንግዲህ ይሄ የኔና ያንተ ዘመን ድል ነው ብያለሁ እሳቸውም የኔና ያንተ ዘመን መሪ ናቸው ልናለቅስ የሚገባውኛ ነበር እሳቸውማ ሰርተዋል ኦሬዲ ደን በቆራጥነት በውሳኔ ሰጪነት ሰርተዋል እኛ ነበረ በደስታ የደስታ እንባ ማንባት የነበረብን ገባ እዛ ጋር ያ ስሜት የመጣው ዝም ብሎ አይደለም የተከፈለው ዋጋ ያመጣው እንባ ነው ያ እንባ ዛስዋይ ለዚህኛው ለመጽሐፌም ጭምር በጉጉት ተጠብቀው ነበር ነው ቁጥር አንዱ የምባታ የጠብታ ነው የውሃ ጠብታ ነበር የነበረው ኢሚዲየትሊ ይሄን ፒክቸር ሳገኝ ቁጥረቱ በዚህ መልኩ ወጣ ማለት ነው እና ብዙ ዋጋ ተከፍሎበታል
ወደዚህ እንደገና ተመልሼ ወደ መቻል እመጣለሁ። ግን የማስቀጠል ትርክት ምሳሌ የሚሆን ነገር አግኝተን የመቻል ማሳያ የሆነ ነገር አጋጥሞን የራቀንን ሰላም የራቀንን ፍቅር እንድንችል ያን ነገር ለማስወገድ ተወሳሰበ ጥያቄ አይ በስ ሁሉ ጊዜ አሁን ጫፍና ጫፍ ሆነን መሰዳደብ ለምን የምንሰዳደብ? ለምን በፍቅር አንነጋገርም? ለምን ሐሳባችንን ጠረጴዛ ላይ እናስቀምጠው? ለምንድን ነው የምንታኮሰው? እስከ መቼ ነው ወንድሙ ላይ የሚተኩሰው? እስከ መቼ ነው ያኛውን እያፈነ የሚኖረው የሚያገተው ሰው የሚገለው? ለምንድን የሃይማኖት ችግር የምናደርገው? ለምንድን ነው ዘር ተኮር የምናደርገው? እነዚህ ነገሮችን የዚህ የመቻል ጽንሰ ሐሳብ ወደ እነዚህኞቹ ጉዳዮቻችን መገልበጥ አንችልም ወይ እነዚህ ነገሮች ወደ ሰላም ለማምጣት? በጣም አሁን ክሪቲካል ነገር አነሳ። መቻል መጽሐፍ ብቻ አይደለም ፍልስፍናም ጭምር ነው። ጠቅላይ ሚኒስትሩ የመደመር ፊሎሶፊ ያላቸው በሪዮት ዓለም ሊሆን ይችላል። እኔ ግን እንደ አንድ ንቁ ኢትዮጵያዊ የመቻል ፍልስፍናን ሳነሳ መቻል ቢዮንድ ቡክ ነው፣ ከመጽሐፍ ባሻገር ነው። ከዚህ በኋላ የማይችል ትውልድ እንዲኖር አይፈቀድለትም። እመነኝ። ላለፉት 1000 ዓመታት ብዙ ያልቻልናቸው በአስተሳሰብ ያልተራመድንባቸው ትንሿን የአፍሪካ መቀመጫ የሆነችውን አዲስ አበባን ተመልከት። ለምንድን ነው ያልቻልነው እስካሁን ድረስ? የአዲስ አበባን ቆሻሻ ማጽዳት ስንሰደብ የአፍሪካ ህብረት መቀመጫ ልትሆን አይገባም እስክንባል ድረስ የደረስንበት ምንድን ነበር የሚሰሩት አመራሮቹ፣ ባለስልጣኖቹ፣ ሚኒስትሮቹ? ምንድን ነበር ይሰሩ የነበረው? እኔና አንተ የተቀመጥንበት 4 ኪሎ ይሄ ፒያሳ አካባቢ ደጃችሁ ቤን ይዘህ ሂድ ወደ ላይ እቺን አካባቢ ፒያሳን ብቻ እንኳን ይዘህ የተሰራው ተአምር አይደለም እንዴ? እንደሚቻል ያያየን እኮ ነው። ለዘመናት አይቻልም ተብሎ ከግም ጋር ተስማምተን የኖርን ሰዎች ለካ በንጽህና መኖር ይቻላል፣ ለአይንም መጨነቅ ይቻላል፣ ጥሩ ኖሮም መኖር ይቻላል። ይሄንን ከቻለን ለምንድነው ሰላም ማምጣት ማንችል? ይሄን የእናንተን ውይይት የሚከታተሉ ሰዎች ይኸው ለማ ሲል ይኸው ተሻሻለ ሲል ሰላም ወይት አለ ብለው ጥያቄ ያነሳሉ። ለነሱ መልስ እንዲሆን በጣም የሚገርም እኔ ፌስቡክ ላይ አስቀምጣለሁ እንደዚህ ሐሳቦችና ይሰድቡኛል። አታሽቃብጥ ምናምን ይላሉ። እኔ ጋዜጠኛ ነኝ። ጋዜጠኛ ብሔር የለው፣ ቡድን የለው፣ ፓርቲ የለው። የእውነት ለመናገር ጥሩ ነገር ሳይግን አደንቃለሁ። ጨለምተኛ እንድንሆን አልተፈረደብንም። ጋዜጠኛ የማህበረሰቡ አንድ አካል፣ እኔና አንተ የማህበረሰብ አካል እንጂ ከፕላኔት የመጣን አይደለም። ስለዚህ የምናየውን እውነት እንመሰክራለን፣ እንናገራለን። ደግ እንዲኖር እንፈልጋለን፣ መጥፎ ነገር እንዲንቀን እንፈልጋለን። ጠዋት ስንነሳ ከቤታችን ስንወጣ ደግ ነገር ለማየት ነው የምንወጣው። እንደ አንድ ንቁ ኢትዮጵያዊ ሰላም ወይታል ባይዘው የሰላም ባለቤት አንተ ነህ፣ ማንም አይደለም። ሰው መጀመሪያ ከራሱ ጋር ሰላም መሆን አለበት፣ ውጪው ሰላም እንዲሆን። ለዛ ነው ቤትን ስታጸዳ አካባቢው ይጸዳል የሚባለው። አንተ የጣልከው ቆሻሻ እኮ ነው ውጪ ላይ የቆሻሻ ክምር ሆኖ የምታገኝ። አንተ የጣልካት እያንዳንዷ መርዝ ናት ዛሬ እንደ ጋንግሪን እየበላ ያለው ሀገር። ምንድነው ያደረግን ያለነው እኛ? የእያንዳንዳችን አስተዋጽኦ ውጤት አይደለም ወይ? ከመናገራችን በፊት እናላምጣለን ወይ? እናስባለን ወይ? ነገርየው ሄዶ ማጋር ምን ሊሆን እንደሚችል እናውቃለን? እንደዛ አስበን እናውቃለን ወይ? ስንናገር የምናሰራጨው የምንናገረው የምንሰራው ነገር ጭምር በሐውልት እኮ የሚጣላ እኮ ሰው እኮ ያለበት ነው ሐቢቢ። እኔ ይሄን መጽሐፍ ለመጻፍ 400 መጽሐፍ አንብቤያለሁ። ያነበብኩት ግን ቁጭት ነው፣ ሮሮ ነው፣ ለቅሶ ነው። መቻልን አላነበብኩም። አንድ ምዕራፍ ነው እዚህ ላይ ያስቀመጥኩት። አንድ ምዕራፍ ስለ ውሃ ሰው እንዴት ይቆጫል፣ ስለ አፈር እንዴት ሰው ይቆጫል፣ ስለ አየር እንዴት ሰው ይቆጫል። ሰው መቆጨት ያለበት እነዚህን ባለመጠቀሙ ነው።
መቆጨት ካለበት አሁን ግን ችለናል ሶ የመቻልን ትርክት ለማስቀጠል መቻላችንን ለማሳየት ነጋራ ያስፈልገንም ጦርነት ያስፈልገንም ረሃብ ያስፈልገንም የሚችል ትውልድ ነው ይመጣው ባይዘው እነዚያው መሳሪያ ይዘው በየምናምን ያሉት ማንንም ያስቀምጣቸው መመነኝ ይሄ ትውልድ ንቁ ትውልድ ነው ጀግና ትውልድ ነው የሚችል ትውልድ ነው የመቻል ትርክትን የሚያስቀጥል ትውልድ ምክንያቱም ያየውን ነው ትውልድ ስለ ብሔርተኝነት ምናምን ሲነገረን ኖርን በጣም ብዙ የተጻፉ መጽሐፎችን ያያቸው የኔ ማንንም ሰው ምርጡን ስኬት አይነግረን እንዴ ዛሬን እናንተ ሚኒሊክ በሰሩት ኃይለሥላሴ በሰሩት ዛሬ ያነሳን ያወራን ልንማርበት እንጂ ምርጡን ልንወስድ እንጂ ልንታኮስ ይገባናል በዚህ በሰለጠነ ዘመን ምዕራባውያን ሌላ ስራ የላቸው አንተን ማባላት አንተን ማጋደል ያንተን አምሮ መስለብ አትችልም ብሎ ማስቀመጥ ይሄንን በመቻል ትርክት ውስጥ አየን ዓለም ላይ ገንዘብ ተከልክለን ዕውቀት ተከልክለን ቴክኖሎጂ ተከልክለን ኦኬ እገዛ ተከልክለን ድምጽ ተከልክለን መሪዎቻችንን ውጡ ተሰደዱ እየተባሉ ተብለው ግን ህዳሴ መገንባትን ችለናል ህዳሴ ብቻ አይደለም ኮይሻ አለልህ እኮ አስገምጋሚ የሆነ ስራ የተሰራበት ትልቅ ስራ የተሰራበት የጫካ ፕሮጀክት ነው ሰው ወሬ ላይ ነው ያለው መንግስት ስራ ላይ ነው ያለው የሚሰራውን ስራ እውነት ሳታውቅ ጥግና ጥግ ይዞ ሄዶ ልክ እንዳልኩ አሁን አሽቃባጭ ነው ምንድነው የሚለው ስም በተደጋጋሚ ባይዘው ሰው እኔ አሁን መሐመድ ሲባል ሌላ ሰው ሊሆን ይችላል ተጠራው ግን ዞራለሁ because ላለፉት 40 አመታት እየተጠራ ነው አዎ አቤት ነው አምሮ ዳነህ ችጋራም ነህ በቃ አትችልም እኮ እየተባልክ ነው ይኖርከው እኮ እኔ ልሻረል ባዩ በስቶ ሶ አሁን ስትጠራ አቤት ምትለው በሱ ነው ይሄ ትውልድ ግን እንደዛ አይደለም ይሄ ትውልድ የነቃ ትውልድ ነው urbanized ነው civilized ነው ይሄ ትውልድ የመቻልን ትርክት ያያየ ነው በመሪው ያያየ ነው በጣም ቆሻሻ የነበረን ቦታ እኔ ወላሂ ነው ማለት አሁን ወክስ አደርግ ለካ ይቻላል እንዴ ይያልኩ ነው መሄድ because በጣም መጥፎ ጊዜዎች ነው ያሳለፍነው አንዳንዴ ወጣቶች መንቃት አለባቸው ኢልደሮች መንቃት አለባቸው ይሄንን የመቻል ማይክ ለመንጠቅ የሚፈልጉ በርካታ ትላንት ናፋቂዎች አሉ ወጣቶቹ መንቃት ያለባቸው ማይካቸው እንዳይነጠቁ ነው የመቻል ማይካቸው እንዳይነጠቁ ኢልደሮቹ ደግሞ በቃ ከዚህ በኋላ ጣፋጭ የሚባለው እድሜያቸውን ጣፋጭ ነገር በማቀበል እንጂ መርዝ በማቀበል እንዳይኖሩት ምክንያቱም መርዝ የሚያቀብሉ ሰዎች መርዙ ይበላቸዋል ጋንግሪን ነው ሳታስበው ነው የሚቆርጥህ ሳታስበው እየበላህ ይመጣል አዘይንድ ኦፍ ዘዲ አማማተ ሃያምርም ፈጣሪ ፍቃዱ ሆኖ አማማቴን አሳምርልኝ ይባላል እንኳን ልጡ ተርሶ ጉድጓዱ ተምሶ ቀርቶ እንዲሁም ይባላል ሶ በዚህ በመጣፈጫ ግዚያቸው ይሄንን ትውልድ መርዝ ከመመገብ ይልቅ ጣፋጭ ነገር መመገብ ጦርነት ከማወጅ ይልቅ ሰላምን ማወጅ መጥፎ ትርክት ከመስበክ ይልቅ የመቀጠል ትርክትን ማራመድ መቻል ይቻላል ይሄን አይተናል እኔ እናንተ አይተናል ተቀጥሎ አይቻልም የተባለን ነገር ተችሎ አይተናል ይሄ ዛሬ ትልልቅ የአፍሪካ ህብረት ሳይሆን ዓለም አቀፍ ጉባኤዎች እንድናካሄድ እኮ መዲናችን አዲስ አበባ እኮ ጥሪ እየቀረበላት ትልልቅ ዓለም አቀፍ ኮንፈረንሶች እንድናካሄድ ይሄ እኮ እድል ነው ይሄ እኮ መታደል ነው ስለ ሰላም ሰው የተወሰኑ ኮሪደር የኮሪደር ልማትን ስታነሳ ፍለፊል ላይ የነበሩ ሰዎች ተነስተዋል አዎ ተጎርተዋል አዎ እውነት ነው ሐቅ ነው ግን እስከመች ነው ከድህነትና ከችግር ከቆሻሻና ከሌሎች ነገሮች ጋር አብረን ተስማምተን የምንኖረው መንግስት ለነዚህ ሰዎች ተገቢውን ካሳ አላደረገም ወይ አዲስ አበባ ላይ ተደረገ አዲስ አበባ ዩኒቨርሲቲ ያጠናው ጥናት ነበር የሚገርም ነገር ነው መነግር ምናልባት ይሄን ተመልካቾች እንደ አዲስ ሊሰሙት ይችላል አዲስ አበባ ዩኒቨርሲቲ በዚህ አሁን ባለው በወንዝ ዳር ልማት የወንዝ ዳር ልማት እንደቀልድ እንዳታዩ ወንዝ እንደዚህ ሆኖ ማየት ወንዝ ዘንጦ ማየት እኮ ይቻላል አሁን እኮ
ተገንብቶ መዝናኛ ሆኖ ማልሚያ ሆኖ ተመልክተናል ሳይሸት መኖሪያ ሆኖ ማለት ነው ሳያጠፋን ማለት ነው ልብ በል አዲስ አበባ ዩኒቨርሲቲ ላይ የተደረገው ጥናት በዚህ አማካይነት ይመጣ የነበረው ውሃ ብቻ አልነበረም ይላል ሁለት ቆሻሻ አለው አንደኛው የከተማ ቆሻሻ ሁለተኛው ቆሻሻ ከህክምና ተቋማት የሚወጡ ቆሻሻዎች ናቸው የህክምና ተቋማት ቆሻሻዎች ደግሞ አሁን አትክልት የሚያለሙ ነበሩ አንዳንድ ቦታ ላይ ቲማቲም ቆስጣ ምናምን የሚያረጉ ያ ማለት ካንሰር ዴቨሎፕ እንዲያደርግ ያደርጋል ከህክምና ተቋማት የሚወጡት ቆሻሻዎች በሙሉ እነዛን ስትመገብ ካንሰር ዴቨሎፕ ለማድረግ እድል አለው ይላል ጥናቱ ውሃ ወለድ በሽታዎች ወንዝ ዳር የሚኖሩ ሰዎች ውሃ ወለድ በሽታዎች ይጠቃሉ ይሄ ማለት ምን ማለት ነው አገር አንድ አምራች እኔ እናንተ አምራች ነን አምራች ዜጋ ነን እኔ እናንተ ወንዝ ዳር ነን ያለነው ሲምፕል ምሳሌ ነው መሰጠ ያንን በመጠቀማችን ምን ታመምን ማምረት አቆመናል መድኃኒት የሚገባው በዶላር ነው ዶላር እንበላለን ታመናል ቤተሰብ ላይ ጫና እንሆናለን ሎኬር ምን ያህል ችግርን መፍታት እንደሚችል እንደ አንድ ነገር ብቻ አይደለም መመልከት ያለብን ዘርፈ ብዙ ማህበራዊ ኢኮኖሚያዊ ፖለቲካዊ ስነልቦናዊ ፍቺዎች ነው ያሉት አንድ የኮሪደር ወይንም የወንዝ ዳር ልማትን ስታነሳ ማለት ነው ህዳሴውን እንትን አይደለም ማለት እንደዚህ ልናነሳው ምንችለው አይደለም 70 የሚሆኑ ደሴቶች አሉ ስትባል ምን ማለት ነው ንጋት ሐይቅ ላይ ከዚህ ሻሸመኔ የሚደርስ ርዝመት አለው ንጋት ውሃ ማቆሩ ዘን ከዛ ለግብጽ ተገቢውን ይሰጣታል ለሱዳን ተገቢውን ይሰጣታል ለሌሎች ኤሌክትሪክ ኃይል ይሸጣለን አገራችን ላይ ያለው የማምረት አቅም አሁን ኢንዱስትሪዎቹ የማምረት አቅማቸው 40% ነው 60% በኃይል እጥረት ምክንያት ማምረት አይችሉም ያ ማለት አሁን የምታነሳው ኑሮ ውድነት አሁን የምታነሳው ሰላም እጦት ምናም በሙሉ በሀብት ይፈታል እኮ ሰው ችጋር ነው የሚያዋጋው ባይዘው እዚህ የሚዋጉ ሰዎች እኔ ያውቅልሃለሁ ብለው የሚሉ ያንተን ካባ የለበሱ ሰዎች በሙሉ እመነኝ ስላንተ አይደለም የሚዋጉት እመነኝ ስላንተ አይደለም የሚዋጉት ለራሳቸው ተዋጊዎቹ እኮ እንዳልከው በሀብት ፍትሃዊ ሀብት ክፍፍል ስናደርግ ዳቦ መብላት ከተቻለ ቤተሰብን ማስተዳደር ከተቻለ ላይዋጉ ይችላሉ አሁን እኮ የሚያዋጉና የሚያጫርሱን ዶላሩም ፓውንዱም ዩሮም በኪሳቸው የሚቀር ውጭ ሀገር ያሉ ሰዎች መሆናቸው ነው ይሄንን እንግዲህ የፌርማታ እንግዳ ሲሆን የፌርማታ እንግዳ ባህሪው ከተለያየን በኋላ ባነሳውት ኑሮ ብዬ የሚቆጨኝ ጥያቄ ከገጠመኝ ሳላብራራው ቀርቼ ያን ሰነድ ይዤ መጥቼ የምትለው ነገር ካለ በግብረ መልስ ከአድማጭ ተመልካች የሚመጣ ጥያቄ ካለ እንግዳይን ሁለተኛም ሶስተኛም ጊዜ የመጋበዝ ባህሪ ያለው በፈለከው ከልብ አመሰግናለሁ አሁን ያገባደድን ስለሆነ ወደ መቻል እንምጣ የጦር ኃይሎች ጠቅላይ አዛዥ የፌርዲ ጠቅላይ ሚኒስትር ሜጋ ፕሮጀክት ስለሆነ ተጀምሮ የተበላሸ ስለነበር ውስጡም ሆኖ ምን እየተደረገ ምን እቃ ይገዛ ሲባል የሚሰሙም ስለነበር ቅርብ ክትትል አድርገው ህዳሴ ግድቡ እዚህ ደረሰ ሌሎችም አሁን ይፋ ማናደርጋቸው እንደ ጋዜጠኛ ለሀገር ጥቅም ሲባል ዝም የምንላቸው ግን ነገና ተነጎዳ ሊገለጹ የሚችሉ ሰላላቅ ፕሮጀክቶችን በተመለከተ በቅርብ ይከታተላሉ እሳቸው 2 ወር ሙሉ በተከታታይ በዛ ሙቀት ውስጥ እኔ አሁን በጣም እየገረመኝ ያለ ነገር ነው ያቺን ባብቻ አይደለችም ለእምባው የተሰጠችው ግብረ መልስ በተለይ ከማይመቿቸው ሰዎች የመጣው ግብረ መልስና አሁን ምትነግረኝን እውነት እነዛ ሰዎች ይሄን ነገር ሰምተው ህሊናቸው ምን እንደሚላቸው አላውቅም ለማንኛውም ይሄ ሁሉ ይመለከታቸዋል ይሄ የመቻል ስነ ልቦናም ጭምር አለበት በዋናነት የመከላከያ በስነ ልቦና ላይ አተኩሮ እንደሚሰራው ሁሉ ይሄን ነገር ማስተማሪያም ሊያደርገው ይገባል ብዬም አስባለሁ የስነ ልቦና ዳይሬክተሩ ከሚንቀሳቀስበት ዓላማ ጋር የሚመሳሰልና የሚቀራረብ ሐሳቦች ስላገኘውበት ማለት ነው ምን መልእክት አለ ይሄንን ሰራዊቱም በዛ ላይ ደግሞ ብዙ መስዋዕትነትም ከፍሎበታል ሰራዊቱ በህይወት ራሱን መስዋዕት ያደርጉ ግድቡ ሲደርስ ያደረጉት ኢትዮጵያውያን መካከል የመከላከያና ፌደራል ፖሊሶችም ስለሚጠቀሱበት ማለት ነው ስለዚህ ለሰራዊቱ ጥቅም አለው ብለ ታስባለህ ወይ ይሄንን መጽሐፍ እኔ የምለው ነገር አሁን ተስማምቷል በትክክል
በነገራችን ላይ መቻል የሁሉም የእያንዳንዱ ዶሮም ጥሬም ቦንድም ስሙንም የሰጠ ኢትዮጵያዊ ሰነድ ነው። በዋናነት ግን የመከላከያና በወቅቱ የነበሩት በየቀኑ ሲሞቱ የነበሩት የቀን ሰራተኞችን ሰነድ የሰነደ የሀገር ሀብት ነው። መከላከያ በዚህ ውስጥ ሰፊ እጅ አለው፣ ሰፊ ስምም አለው፣ የራሱ ሰነድ ነው። ቆራጥነቱን፣ ጀግንነቱን፣ ጨዋነቱን፣ አለኝታነቱን የተመሰከረበት ነው። በህዳሴ ግድብ ላይ በተደጋጋሚ አንድ መኪና ከድሬዳዋ አጅቦ ለማስገባት ጀግናዊ መከላከያ ሰራዊት የከፈለውን መስዋዕትነት አንዘነጋም። በታላቁ የህዳሴ ግድብ because በጣም በርካታ የሚባሉ የጠርዝ ላይ የነበሩ ሽፍቶች ነበሩ፣ ጫፍና ጫፍ የነበሩ ፈንጅ እንደመርገጥ አድርገው ሰደው ፈንጅ የሚቀበርም ነበር። በየመንገዱ ፈንጅ ይቀበር ነበር። የተለያዩ ሎጂስቲኮች ከውጭ የሚገቡ ከባባድ ሎጂስቲኮች ለዚህ ግብአት የሚሆኑ ሎጂስቲኮች ታጅበው የሚገቡት በመከላከያ ነበር። በእግር ነው እየነገርኩ ያለሁት እኮ በመኪና አይደለም። በእግር ነው አጅበው የሚያስገቡት እኮ። በመኪናማ እኮ ምርጥ ነገር ነው። በእግር አጅበው ከተረገጠ ተረገጠ ነው። በእግር አጅበው ያስገቡ ነበር። መከላከያ ለዚህ ለህዳሴ ግድብ ግንባታ የከፈለው የፌደራል ፖሊስ የከፈለው መስዋዕትነት ቀላል የሚባል አይደለም። ስለዚህ ይሄ ሰነድ የሱ ሰነድ አንዱ ሁሉ ጊዜ እንደምንለው መከላከያ ብሔር፣ ሃይማኖት፣ ቡድን፣ ፓርቲ የሌለው የሀገር መከላከያ ነው። ለሰንደቁ የታመነ ጀግንነቱን ጀግና በዋለበት ቦታ ላይ የሚያንጸባርቅ አላቅ ምን እንግዲህ አሁን ወታደር ልብስስ የለበሰ ሰው ሳይ የሚሰማኝ ስሜት አለ። በግድ ብርሸለቆ ካላስገባችሁኝ ብዬ ሄጄ ነበር። ጋዜጠኛ ውትድርናን መሰልጠን አለበት ብለው ከሚያምኑ ሰዎች መካከል ሾርት ተርም ትሬኒንጎች ስለነበሩ ማለት ነውና እንዳልከው መቻል ከመቻል ስፖርት ክለብ ጋር መቻል ከኢትዮጵያ መቻል ጋር መቻል ከመከላከያ ጽኑ ውሳኔ ጋር ጀግንነት ጋር አብሮ የሚያያዝ ነው። ጠቅላይ ሚኒስትሩ ያንዳንዱ የወሰናቸው ውሳኔዎች የውሳኔ ወይንም ያመራር ሰጭነት ነው። ውትድርና በባህሪው አንዱ ባህሪው አመራር ሰጭነት ነው። አንድ መተለቀ በቀለ የሚባሉ በጣም ወዳቸው የቀድሞ መከላከያ ሰራዊት አባል የሶማሌው የዚያድ ባሬው ታንክ ማራኪው እሳቸው ጋር ቆይታ አድርጌ ነበርና 3 ደቂቃ ዘገየሁባቸው። ጉድፈል 3 ደቂቃ ዘገየሁባቸው። ሰላም ተሰጡን። መሐመድ አሉኝ። አቤት አልኳቸው። በውትድርና ህግ አስገድሏል። ፈጥኖ መገኘትም መዘግየትም ዋጋ ያስከፍላል። ኦን ታይም ነው የምንገኘውኛ። የእውነት ነው ብለ ጓደኛዬ ናቸው ለኔ በጣም ጓደኛዬ ናቸው። ብዙ ነገሮች አብረን ሼር እናደርጋለን። ውትድርናን ያጋቡብኛል። መሆን ያልቻልኩት ነገር እንዳልኩ ዲሲፕሊን ስለሆነ እሱ ዛሬም ተከስቷል መሰለኝ ይሄ ነገር። አስጠብቀኸኛል። አትናገር እሺ አትናገር። ሰው ይሄ የአመራር ሰጭነት ይሄ ዲሲፕሊን ትውልድ ላይ መጋባት መቻል አለበት። ይሄንን በደንብ አድርጎ ያነሳል መቻል። በዚህ አጋጣሚ ለመከላከያ ሰራዊት በህዳሴ ግድብ ላይ ፓርቲሲፔት ላደረጉ ሁሉ ትልቅ ክብር አለ። የመከላከያ ሰራዊት አገር ብቻ አይደለም የሚጠብቀው፣ እሴትን ነው የሚጠብቀው። በጣም በርካታ በየአካባቢው የሚነሱ የሚሸረሸሩ እሴቶችን ጭምር በመጠበቅ አገር በማጽናት ከትውልድ ትውልድ እንዲተላለፍ በማድረግ ሌሎች አፍሪካ ሀገሮች ላይ ሰፊ ምን ሰማቸው ነገሮች አሉ። በእኛ ሀገር ላይ ሐሳቡ ጭምር የማይነሳበት ይሄ
ለሀገር ታማኝነትን የሚያሳይ ነው። አገር በዛ ሁሉ አደጋ ውስጥ ሆና በዛ ሁሉ ስንክሳር ውስጥ ሆና አገርን በማዳን ወንድምን መግደል ነውር ነው። ኮሎኔል ጌትነትን ብርጋዴር ጀነራል ሆነዋል አሁን ኦሬዲ እሺ ማዕረግ ላይ ትረዳኛለህ ማዕረግ ላይ ብዙ አሁን ብርጋዴር ጀነራል ሆነዋል እሺ እሳቸውን ጠይቄ ነበር ይሄ ትውልድ እንዴት ነው ብዬ ጠይቄያቸው ነበርና በዚህ ትውልድ ውስጥ በተለይ ባለፈው በሰሜኑ በነበረው ጦርነት ወንድሙን መግደል ኃላፊነት የሚያሰማ ወገን ላይ መተኮስ ኃላፊነት የሚወስድ ነው እያንዳንዱ የተከደበት ርቀት የሀገርን ህልውና ከመጠበቅ አንፃር ነው ለኛም ይገባን እንዳልኩ ነው ወንድምን ከወንድም ጋር ማጋጨትና ማታኮስ ነው ግን አይደለም ሀገርን ልዕልና የሀገርን ሉዓላዊነት ከመጠበቅ አንፃር ነው የሚል ሐሳብ ሲያነሱ ነበርና ይሄ ቀላል የሚባል ነገር አይደለም ታማኝነታቸውንም ለሀገር ዘብ መቆማቸውንም በዚሁ አጋጣሚ እንደው አድናቆቴን በገልጽ ብዬ ነው መልካም እዚህ ላይ ምናልባት እቺ ንግውይታችንን ቆራርጠው ላልተገባ ነገር የሚያውሉ ምን አውርቼ ልደር ባዮች ስለሚበዙ ትንሽ እኔም አንዲት ነገር ላክልበት የብርጋዴር ጀነራል አባባል ቅድም ወንድሙ ሲገድል የሚያልኩት ዘርፈ ለመብላት መሳሪያ ታጥቀህ ስትገድለኝ ለማለት ነው ያ ኦብቪየስሊ በኢትዮጵያ ህልውና ላይ ስትመጣ አገረና አፍርሼ ሲኦል ገባለው ስትል ግን ወንድም አይደለም አንድ ቋንቋን በእናገር ቀለማችንም አንድ ቢሆን ስለዚህ ወንድም የሚለውን ነገር በወቅቱ ሲነሳ ይዛን ጊዜም ከአገርን ከማፍረስ ተልእኮ ጋራ አገናኝተው እንዴት ወንድሙ እና ኢትዮጵያ ተፍረስ እንደ ወንድሜ ያፍርሳት እንደ ጋጥ ወጥ የሆነው ያልተቆነጠጠ ወንድሜ አብሮኝ ስላለ አገሬን ያፍርስ እንደ ያ በዚያ ድርድር የለኝም እኔም ፕሪንሲፕሉ የሚያምኝ ነው እና ምናልባት እቺን አድርገው አሁንስ ያው ሰሞኑን ደግሞ ጦርነት ካላደረግን ይያሉ እየተንቀሳቀሱ ስላለ እንደዛ ነገር ስላለ ወንድሜ ላይ ተኩስም ብለው ኢትዮጵያን ለመዳፈር ከመጡ የማይቀር መሆኑንም እንዲያቆተም ጨመር ነው ወታደሩን ኩን አይግደለ እሺ ለሀገራችን ሁላችንም ወታደሮች ነን ቅድም ከመከላከያ ስነ ልቦና ዳይሬክቶሬት ጋር ያገናኘሁት መቻል የሚለው የስፖርት ክለብ በመከላከያ ስነ ልቦና ዳይሬክቶሬት ውስጥ ያለው መቻል ለኢትዮጵያ ነበር መሪ ቃሉ ይሄ መጽሐፍ ደግሞ ኢትዮጵያ መቻሏን ያረጋገጠ ነው አሁንም ኢትዮጵያ ተችላለች የሚል ስንቅ ያዘ ነው ስለዚህ ለሰራዊቱም ለሲቪሉም የሚያገለግል ነው እንዴት አድርጎ በመጠነ ሰፊ በሆነ መልኩ ይዳረስ የሚለው ነገር መስራት የሚያስፈልግ ይመስለኛል መታከም ያለብን ጭንቅላታችን ውስጥ ስለሆነ መስራት ያለበት ጭንቅላታችን ውስጥ ስለሆነ ቅድም ያልከው ይለጠጣል ያልከው በተለጠጠ ቁጥር ጎጠኛ በተለጠጠ ቁጥር ዘረኛ በተለጠጠ ቁጥር ገሊን ሄጄ በሃይማኖቱ የተነሳ ልግደለው በዘሩ በብሔሩ የተነሳ ልግደለው ከምታደግ ወንድሜን ሄጄ ላጉርሰው ብትል እርቦታል ላጉርሰው ጠምቶታል ላጠጣው ታርቷል ላልብሰው ሚል አስተሳሰብ ቢሆን ይሄ ደግሞ የሚሆነው ቅድም እንዳልኩት ግድቡን ገድቦ መቻል ከተቻለ ሰላሙን እንዴት አይመጣም የሚሉ ሰዎች ስለሚኖሩ ሰላም በሌለበት ኮሪደር ቢለማ ብልጽልጭ ሰላሙን ማምጣት የምትችለው አንተ ከሆንክ አንተ እስክታምጣው ድረስ እኔ ስራ የለ ስራ ይመስለኛል አሁን መንግስት እየያዘ ያለው ሰላሙ አንተ እጅ ነው ያለው አምጣው አትተኩስ ውሸት አታውራ ሰው አታጣራ አትግደል እኔ ግን ኮሪደሩንም በለኝ ምንም ልበለው ልስራ አይነት መንገድ ላይ ያለ ነው ይመስለውና እንትኑ የተሰናሰለ ነው እንዴት አድርጎ ግን ይሄን ነገር ሰዎች ጭንቅላት ውስጥ እንዲገባ ምን ይደረግ የሚለው ነገር በስፋት ቢሰራበት ገበያ ላይ ውሏል አለ ገበያ ላይ ምርቃት ነገር አለው ምርቃት ቀን በኋላ ገበያ ላይ ውላል ኦኬ እንግዲህ እሱ ምናልባት በሐቅና ሳቅ የሚዲያ የዜና ሽፋን ቀኑ ሲቀርብ ለማስታወስ ካልተዘነጋን በዚህ ቀን ይመረቃል መቼ ነው የሚመረቀው ቀን ተቆርጧል በ18 ምን 18 ዳር 18 የት የህፃናት አምፊ ቲያትር ቦሌ አሁን አዲስ የተሰራው እንግዲህ መቻል መጽሐፍ ትላልቅ ሰዎች የሚገኙበት ይመስለኛል ከጉዳዩ ግዝፈት አንፃር ከዛ በኋላም ቀደም ሲል በመግቢያዬ እንዳልኩት በየመጽሐፍ ማስቀመጫው ሸልፍ ላይ ሳይሆን በልባችን መቀመጥ ያለበት ይመስለኛል ጭንቅላታችን ውስጥ እንዲገባና እንዲሰርጽ ከዛም ደግሞ የሚያድጉት ታዳጊ ልጆች ላይ ብንሰራበት እነሱ ልጆች ሰላምን ቢያመጡ ኢትዮጵያን ቢያሻግሯት ቢያጸኗት
ይሄ ቀን አልፎ ግን ስለ ሰላም ደግሞ እናወራ ይሆናል አይደል? ለገለ የሚባል ሀገር እንዴት አድርገን እናስማማ? እመነኝ ቅርብ ጊዜ ይመጣል ሰላም። እሱን ቀን ያቅርበው። ቅርብ ጊዜ ይመጣል። በየጥጋ ጥጉ ያለው እኔ ያውቅልሃለሁ ብሎ የሚታኩሰው በቃ ገንዘብ ፈልጎ ነው፣ ሌላ ነገር ፈልጎ አይደል። ማን ነው ማንን ነፃ የሚያወጣው? ከምንድን ነው ነፃ የምታወጣው? ሰው እኮ መጀመሪያ ነፃ መውጣት ያለበት ከአእምሮ ነው። ከአእምሮ ባርነት ነው ነፃ መውጣት ያለበት። እያንዳንዱ በአእምሮ ባርነት ታስሮ ስለ ነፃነት ለማውራት አይችልም። ኔቨር ኤንድ ኤቨር። እኔ አዲስ አበባ ስለተቀመጥኩ አይደለም እንደዚህ ማወራው። እያንዳንዱ ሰው ራሱን ይፈትሽ። ማንን ነፃ ለማውጣት ነው የሚታኮሰው? ነፃ ለማውጣት የተነሳ ሰው አይታኮስም። ሲታኮስ አይተናናውቅ። የዓለምን ተጨባጭና ነባራዊ ሁኔታ ማያውቁ ሰዎች በመሳሪያ ያምናሉ፣ በመተኮስ ያምናሉ፣ በመግደል ያምናሉ፣ ደም ስለማይለቅ። በዚህ በሰለጠነ ዘመን መሳሪያ የሚተኩሱ ሰዎች የቅርብ ጊዜ የዓለም አቀፍ መረጃዎቻችንን መመልከት እንችላለን። መሳሪያ በመተኮስ ሂደት ውስጥ ኪሳራ እንጂ ትርፍ የለም። ይህንን ካወቅ ለምን ቆመ ትዘርፋለህ? ኬላ ላይ የቆሙ መዝረፍ፣ ኬላ ላይ የቆሙ ወገምን ማሰቃየት፣ ትምህርት ቤት መዝጋት፣ ሆስፒታል መዝጋት፣ ይሄ ለህዝብ መቆም ነው እንዴ? ይሄ እኮ ለህዝብ መቆም አይደለም። ለህዝብ መቆም ማለት እኔ እስከሚገባኝ ድረስ ለአንድ ለወገንኩለት ህዝብ መቆም ማለት መሰረተ ልማቱን የሚያሟላበትን መንገድ መፈለግ፣ የትምህርት ተቋማቶች ተከፍተው እንዲሰሩ ማድረግ፣ የሕክምና አገልግሎት እንዲያገኙ ማድረግ፣ ማህበራዊ አገልግሎቶች ፋንክሽናል እንዲሆኑ ማድረግ እንጂ የሚሰራ ለማህበረሰብ የሚያገለግል የትምህርት ተቋምና መኪኖችን እያቃጠልክ እኔ ላንተ ነው የምታገል ብለት ላይ ልሰማ አልችልም። ይሄ ጤናማነትም አይደለም። ባይዘው መታመም ነው። በብዙ ነው የታመም ነው። እኔ አንዳንዴ ሳስብ የእውነት ነው ብለህ ዮቢ የእውነት ይሄንን የሚከተል ጀሌ ራሱ ይገርመኛል። ይሄን የሚያስተጋባ ሶሻል ሚዲያው ላይ ስታይ በእርግጠኛነት ምነግርህ ከዚህ በኋላ የሚመጣውን ስድብ ከዚህ በኋላ የሚመጣውን ዛቻ በደንብ አውቃለሁ። I don't give a shit እኔ ለሱ እኔ የሚያሳስበኝ ሌላ ሀገር የለኝም። እኔ የሚያሳስበኝ ሌላ ወንድምና እህት የለኝም። አንተና አንተ ብቻ ነህ። ሰው ጥሩ እንደሚያስብ እንዴት ሰው እኔ አሁን እድሜ ሉክ መንገድ ላይ ሰው ሳይ አንተን ሳይ እንደዚሁ ነው የኖረው ይሄ ሰውዬ 50 አመቱን 60 አመቱን 70 አመቱን እንደዚሁ ነው የኖረው በዚህኛው አቋሙ ነው የኖረው። እንዴት ሰው እሱ መለከት ያቅተዋል? እንዴት ሰው ወጥ ሆኖ ይኖራል? እንዴ የተሰራ ነው እኮ በጥሩ እንድናዝ ከመጥፎ እንድንከለክል ነው። እሱን ማድረግ እንዴት ያቅተናል? ትንሹ ማለት ነው የሰው ልጅ ከተፈጠረበት ትንሹ ነገር በመልካም እንዲያዝና በመጥፎ እንዲከለክል እሱን ማድረግ እንዴት ያቅተናል? ለምን እናት እናስለቅሳለን? ለምን ወገን እናስለቅሳለን? ለምን እንገላለን? ለምን እናሰቃያለን? ይሄ በኢትዮጵያ አራቱ ማዕዘን ያለ ድርጊት ነው። ሰው ይሄንን ሁሉም ሰው ለሰላሙ ዘመቆም ያለበት ራሱ ነው ብያለሁ። ሲቀጥል ቅድም ያልኩ የትም አይዘልቅም ብዬ የምነግርህ መንግስት እንደ መንግስት እየሰራ ያለው ስለመረጥ ነው። ግዴታው ስለሆነ ስላዘነልን አይደለም። ግዴታው ስለሆነ መስራት ያለበትን የሚያውቅ መሪ ስላገኘን እየሰራን የሰላሙ ጉዳይ ይመጣል ብዬ የምልህ እያጣላን ያለው እያባላን ያለው ዳርና ዳር ሆኖ ነፍጥ አንስቶ ሸፍቻለሁ ብሎ ራሱን እንደ ሽፍታ አውጆ ከዚህ ከታላቁ መከላከያ ሰራዊት ጋር ራሱን ትከሻ ለትከሻ መለካካት የሚፈልገው በሙሉ የጉንዳን ያህል አቅም የለው። እመነኝ አገር አሁን ባለችበት የእድገት ማማ በጣም በርካታ አፍሪካ ሀገሮች ሞዴል ያያረጉ ዓለም ሞዴል ያያደረጋት የሚያነሳትን አገር ጥቂት የሚባሉ አካላት በሶሻል ሚዲያ ላይ በሚፈነጭ ዝም ብሎ የተሳሳተ ትርክትና ሐሰተኛ መረጃ አገር አይደናበርም አይፈርስም። ወደ መጡበት ወደ ኬቫቸው እንደሚገቡ እርግጠኛ ሆኜ ነው ማለት ከልብ አመሰግናለሁ ማሚ። ምንድነው የሚቆጨ መሰላው መናገር ፈልጌ ልተወው ነው። ለምንድነው የምትወው? ሰዓት መጣ። እሺ እና እንቀጥላለን በሌላ ፕሮግራም አዎ ደስ የሚለኝ እንደዚህ ቁጭት ሲያደርገኝ ለካ የፕሮግራሙ ባህሪ ሁለትና ሶስት ያገናኛልና ወዲያውኑ ደግሞ መልሼ ጽናናለሁ።
በአንዲት ደቂቃ የመጨረሻ የምትላት ሀሳብ ካለች ከመቻል ጋር በተገናኘ ወይም የህዳር 18 እንዳትቀሩብኝ የምትለውም ነገር ካለም እድሉን እናመቻችና እናጠቃል። ኑ ሰነዳችሁን ውሰዱ። ይሄው ነው መልእክቴ። ከልብ አመሰግናለሁ። የተወደዳችሁ የሐቅና ሳቅ ሚዲያ የፌርማታ እንግዳ መርሃ ግብር ተከታታዮች ዛሬ ቆይታችን ይህንን ይመስል ነበር። በአባይ ጉባ ጠቅላይ ሚኒስትሩ 2 ወር ሙሉ ለተከታታይ እዛው ሆነው በቅርብ ክትትል የሰሩትን ስራ በአረብ ሀገር የራሷን ህይወት ልታሻሽልና የቤተሰቦቿን ህይወት ልትቀይር የቤተሰቦቹን ቤት ሊሰራ እናት አባቱን ሊደግፍ በአረብ ሀገር ከቀናው ህግን ከተከተለ በህጋዊ መንገድ ካልሆነ በህገ ወጥ መንገድ አቋርጦ ሄዶ ለካንስ የአባይ ግድብ ከፍጻሜ እንዲደርስ የበኩላቸውን አስተዋጽኦ ያደርጉ ነበር። ይህ ያልተነገረላቸው የወንድም የእህቶቻችን ታሪክ ነው። ስለዚህ እነሱን አመስግነን አንስተን ያልጠገብናቸው ሌሎች የአባይ ግድብንና የመቻል ታሪክን በቀጣይ ከእንግዳይ ጋር እንመለስበታለን። ለዛሬ የነበረን ቆይታችን ይህንን ይመስል ነበር። በቀጣይ የፌርማታ እንግዳ መርሃ ግብር በሌላ እንግዳ ከሌላ ርዕሰ ጉዳይ ጋር እጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ።